ሰላም ውድ አማራውያን እንደናችሁ እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ የአማራን አንድነትና ይመለከታል። የአማራ አንድነት መጥቷል፣ እውን ሆኗል። ይህንን ታሪካዊ የሆነ አንድነት እንግዲህ ልብ የሚያሞቅ እኛ የመርዳት የመተባበር አትሊስት መሪዎቻችን ምን አሉ? በነፈሰበት የማይነፍስ አማራ መፍጠር አለብን። በነፈሰበት የማይነፍስ አማራ በመፍጠር አንድነቱን ማስጠበቅ እንችላለን። ስለዚህ ይህን ደግሞ የሚሰራው ዲያስፖራው ተባብሮ የሚዲያ አካላቱ ተባብሮ ነው ይህንን መስራት ያለበት። ፋኖ ሁሉንም ሊሰራ አይችልም። ፋኖ ትግል ላይ መሬት ላይ ያለውን ትግል ላይ በነፍጥ ይህን ጠላታችንን ካንበረከከው የሚዲያና ዲያስፖራው ሚና ደግሞ መሆን ያለበት ለፋኖ ድጋፍ የሚሰጠው ህዝብን መፍጠር፣ በፋኖ ስም ህዝባችንን እየዘረፈ የፋኖን ስም የሚያጠለሸውን በመረጃ እያጋለጥነ የመንግስት ሴራ የብልጽግና ሴራ መሆኑን እያጋለጥነ የህዝባችንና የፋኖን አንድነት ማስጠበቅ መቻል ይኖርብናል። ስለዚህ ይህን ለማድረግ ደግሞ እኛ በቁርጠኝነት መስራት ይኖርብናል። ይህን አንድነት የማስጠበቅ ታሪካዊ ኃላፊነት አለብን። ስለዚህ ይህንን በመፍጠር መሪዎቻችን ምን አሉ፣ መሪዎቻችን እንዴት እናግዛቸው የሚል ትውልድን መፍጠር ለሚቀጥለው ትውልድ እንግዲህ መሰረት መጣል። ፋኖ አንድ መሆኑ ብቻ ዋስትና አይደለም። ይህ መሆን እንዴት መሆን አለበት፣ እንዴት ትግሉን መደገፍ አለብን ስንል ትግሉ በፋኖ ትግል ብቻ በፋኖ ነፍጥ ብቻ አሸናፊ ሆኖ የሚወጣበት ትግል አይደለም። ብዙ ውስብስብ ነገር ያሉበት ነው። ስለዚህ ይህን ውስብስብ ነገር እንዴት ፋኖን ቢያንስ ማገዝ አለብን ለሚለው አንደኛ ከ20 በላይ የዲያስፖራ ቡድኖች አሉ። እነዚህ ቡድኖች በአብይ ደህንነቶች የሚጠመዘዙ የአብይ ደህንነቶች የወረሯቸው ቡድኖች ናቸው። ስለዚህ እነዚህ ቡድኖች አንድነቱን ለመክፈል ከፍተኛ የሆነ አስተዋጽኦ ስለሚያደርጉ ከነዚህ ከ20 በላይ የሆኑ በአማራ ስም የተደራጁ የዲያስፖራ ቡድኖች መፍረስ አለባቸው። ሌላው ፈርሰው ወደ አንድ የዲያስፖራ ክንፍ በአንድ በፋኖ ትዕዛዝ የሚመራ የፋኖን ትዕዛዝ የሚያከብር በራሱ የማይነዳ አንድ የዲያስፖራ ተቋም መገንባት ያስፈልጋል። ሌላው ፌስቡክ፣ ቴሌግራም፣ ኢንስታግራም፣ ቲክቶክ፣ ዩቲዩብ እና የመሳሰሉ አካውንቶችን በፋኖ ስም በፋኖ ዘገባ እያከማቸ መሸጥ ላይ ተሳታፊ የሆነው መሸጥ ላይ የተሰማረው ለፋኖ ትግል ቆሜያለሁ ለፋኖ እቆረቆራለሁ የሚለው የዲያስፖራ ስብስብ ከአንዳንድ መጥፋት አለበት። እንደገና በፋኖ